ወይኔ አባቴ ወይኔ ጨለመብኝ ወይኔ አደራ አደራ እኔ እንዴት ነው የምችለው ምን ናትዬ ደብዳቤ ጽፎ ከቤት ወጥቷል ራሴን ላጠፋ ነው እያለ ነው በእናታችሁ የሆነ ነገር አድርጉ ሆስፒታል ቆይ ምን ሆናችኋል የተፈጠረ ነገር አለ እንዴ ኧረ ምንም አልተፈጠረም ይልቅ ምግቡን ብዬ ምን ነው አልጣፈጠሽም እንዴ ቆይ ግን ወንድሜ ለምንድን ነው ወጥቶ አብሮ የማይበላው ማለት ያው ሁላችንም አውቀናል ከማን ነው የሚሸሸገው መብላት ስላላሰኘው ነው እንጂ አብሮን ለቁርስ ይቀርብ ነበር እንዴ አባባ በእውቀት ቆይ አንተ ስለ ኪራ መሄድ የት እንዳለ የምታውቀው ነገር አለ እንዴ ለኔ እኮ ሲወጣ ምንም አላለኝም አረ ልጄ አንዳችም ነገር አላውቅም ምን ነው አይ በፍጹም ባታቅ ኖሮማ መብላት አልፈለገም ብለህ ልትሸፍንለት አትሞክርም ነበር ምንድነው ቆይ ጽናት ወንድሜ የሆነ ነገር አለ ምንድነው የተፈጠረው አብረን ተኝተን ስነቃ ግን ከጎኔ የለም ሳሎን ፈለኩት ጓሮ ፈለኩት ያልፈለኩት ቦታ የለም እኮ ግን ላገኘው አልቻልኩም አልገባኝም ቆይ አሁን ደግሞ ምንድነው የተፈጠረው እኔ በየቀኑ የዚህን ቤት እንቆቅልሽ መፍታት ሰልችቶኛል እኔ ምንም አላውቅም አባባ በእውቀት እባክህን የምታውቀው ነገር ካለ ንገረኝ ኪራ ዝም ብሎ ከቤት ወጥቶ ሊጠፋ አይችልም እኔ ጨንቆኛል እባክህን ንገረኝ እኔም እንደናንተው ነኝ ጠዋት ስነሳ ነው አለመኖሩን ያወቅኩት እውነት የት እንዳለ ባታውቅ ኖሮ ቁርስ አብሮን አይበላም ወይ ሲባል ቅድም መልስ ባልሰጠህ ነበር ማታ ሰው ሊያገኘው ሄዶ ነበር እኔም ስጠብቀውን ያደርኩት ግን ደግሞ አልተመለሰ ማንን ነው የሚያገኘው አዎ ማንን ነው የሚያገኘው አባባ በእውቀት እባክህን ንገረን እንዴ ቆይ ለምንድን ነው ሲጀመር ከኛ ከሁላችንም ተደብቆ ሊያገኘው ወጣው ሊያገኘው የወጣው አማንን ነበር አማን ደግሞ አንቺን ሊያገኝሽ ፈልጎ ወረቀት ልኮልሽ ነበር እንደ አጋጣሚ ሆነ ያ ወረቀት ደግሞ ኪራ እጅ ገባ አማን ለገዛ ጓደኛው ያልተመለሰ ቆይ ለወንድሜ ለኪራ የሚመለስ ነው እንደሚመስላችሁ ወንድሜንም አንድ ነገር አድርጎታል ቆይ ወዴት ነው እንግዲህ መቼስ እዚህ ቁጭ በይ ቁርስ እንድበላ ይጠበቃችሁኝ አይደለም ሄጂ ወንድሜን ፈልገዋለሁ የት ብለሽ ነው የምትፈልጊው ኪያ ተረጋጊ እንጂ እሱ እኮ ነፃ ሰው አይደለም የት ነው ያለን ብለን ልንፈልገው ይቅርና የምንጠይቀው ሰው እንኳን እኮ የለን እባክሽ በቃ ተረጋጊ እኔ አልረጋጋም ወንድሜ በወጣ ቁጥር የት ገባ ምን ሆነ እያልኩኝ ከምጨናነቅ አንደኛውንስ ታስሮ እየተመላለስኩ ብጠይቅ ይሻለኝ ነበር ኪያ ተረጋጊ እስካሁን የከፈልነው ዋጋ እሱ እንዲታሰር ሳይሆን እንዳይታሰር ነው የእሱን ነፃነት ለማወጅ እኮ ነው ግን እኮ ጋሼ ወንድሜ ይበልጥ እየተሰቃየ ነው ነፃነቱም እኮ አልታወጀም ኪያ ተቀመጭ ሰከን ብለው ያሰቡት ነገር አይጎዳም ስለዚህ ተረጋግተን እናስብ ቁጭ በይ እኔ ግን ልጆቼ ኪራ አንድ ነገር ካልሆነ በስተቀር እስካሁን ይቆያል ብዬ አልጠብቅም ነበር እኮ እንደዚህም እርግጠኛ ከሆናችሁ ወተን አንድ ነገር እናርግ ቆይ እስኪ ተቀመጪ ሰከን ብለው ያሰቡት አይጎዳም ይባላል ቁጭ ብለን እናስብበት ለምንድን ነው ግን ጨለማ ውስጥ የሚያስቀምጡ እንዴ እኛ ብርሃን እያየን አናወራም ብላላችኋል እንዴ በዛ ላይ ሰው ብርሃን ውስጥ ሲሆን ነው ማውራት ራሱ ደስ የሚለው ስለማ በጣም ነው እሺ ማመሰግነው ብታይ በጣም ጨንቆኝ ነበር መርማሪጆ አንተ ከመጠየቅ በፊት ግን እኔ አንድ ጥያቄ ልጠይቅ ነበር ጥያቄ እሺ እስኪ ልስሙ ለምንድን ነው ግን ሁሌም ቢሆን የምርመራ ክፍላችሁ በጣም ጨለማ ነው እንዴ ቆይ ግን ለሰዎችም ቢሆን እኮ ብርሃን ቢሆን ነው አይደል እንዴ ፈታ ብለው የሚያወሩት እንደውም እኮ እንደዚህ ጨለማ ሲሆን ከማውራት ይልቅ አታውሩ ነው የሚለው በእውነት በጣም ነው የሚጨንቀው ወይዘሪታና እዚህ የመጣሽው እኔ ጥያቄ ልጠይቅሽ ነው እንጂ አንቺ እኔን ጥያቄ ልጠይቅኝ አይደለም ስለዚህ ወደ አጀንዳችን መንገባ ጥሩ ነው ከአቶ በላይ ጋር ስለነበራችሁ ግንኙነት እያንዳንዱ እንድትነግሪኝ እፈልጋለሁ
በመጀመሪያ አንቺ የኪሩቤል ሰራተኛ ነበርሽ። እንዴት ነው የበላይ ሰራተኛ ልትሆኚ ይሻልሽው? አሁን እስኪ ራይት እንዳለ የምታውቂው ነገር አለ? የኪሩቤል ምስክር የነበሩ ሰዎች ለምን እንደከዱት የምታውቂው ነገር አለ? አቶ በላይ በህይወት በነበረበት ጊዜ ደግሞ እንደሚያስፈራራሽ ሰምቼ ነበር። ወይኔ አባቴ፣ ወይኔ ጨለመብኝ፣ ወይኔ መርማሪጆ አንተ ነህ? ወይኔ ተረጋጊ። ጨለማ በጣም ነው የምፈራው። አይዞሽ ተረጋጊ። አሁን እኮ መብራቱ መጥቷል። ምንድን ነው እንደዚህ የሚያስደነግጥሽ? እኔ ጨለማ በጣም ነው የምፈራው። በጣም ይቅርታ። እሺ አይዞሽ፣ ችግር የለም። አሁን ተረጋግተሽ ተቀመጪ። ምንድን ነው እንደዚህ ግን ያስጮኸሽ? እንትን ጨለማ በጣም ነው የምፈራው። ለዛ ነው እሺ የጮኩት። እኔ በጣም ነው የምፈራው። በጣም ይቅርታ። አይዞሽ ተረጋጊ። አሁን ሁሉ ነገር ሰላም ነው። በጣም ይቅርታ። እሺ ጨለማ በጣም ስለምፈራ ነው እንደዛ የጮኩት። በጣም ይቅርታ። ኢትስ ኦኬ አና፣ አሁን ሁሉ ነገር አልፏል። ደግሞ እንደዚህ የሚደነግጥ ሰው ሳይ ለመጀመሪያ ጊዜ ነው። ይህንን ነገር ደግሞ መቼም ማረሳልሽም። እንዴ አንተም እኮ ታስፈራለህ። በዛ ላይ ሲጨልም ደግሞ አስበው። እኔ አላስፈራም። ወንጀለኛ ነው እኔን የሚፈራኝ። ኧረ እንደዛ ነው እንዴ? እኔ ግን በጣም ነው የምፈራ። ሳይ ልቤ በጣም ነው የሚመታው። እሺ አሁን ወደ ጥያቄያችን እንመለስ። ሰው እንዴት ሁሉንም ነገር በገዛ እጁ ያጠፋል? ቅዱስ አምኖኝ ይህን ቤት ሰጥቶኝ መኪናውን ሰጥቶኝ እዚህ ህይወቴን እንድኖር ቢፈቅድልኝም እኔ ግን ሁሉንም ነገር አበላሸሁት። በገዛ እጅ ያጣሁት። አንዳንዴ ትንሽ ነገር ሳገኝ አጉል መደሰቴ፣ ኒና ስትመክረኝ አለመስማቴ ዛሬ ዋጋ አስከፍሎኛል። ሁሉንም ሰው እኮ ልክ ነበር፣ አንተ አትረባም፣ አንተ አትሆንም፣ ናቲ አንተ የማትረባ ሰው የሚሉት ነገር በሙሉ እውነት ነበር። እኔ ለማንም የማልጠቅም ባዶና ከንቱ ሰው ነኝ። መቼም ቢሆን ሞክሬ ማሳካት አልቻልኩም። ትንሽ ብርሃን አገኘው ስል ሁሉም ነገር ይበልጥ አጨልመዋለሁ። አንዴ የበራ አልኮ የጠፋ ሻማ ዳግም አይበራለትም የተባልኩት እኔ ነኝ። ቅዱስ እኔን መልሶ እንደማያምነኝ አውቄያለሁ። የቅዱስን እምነት መቼም ቢሆን ድጋሚ አላገኘው። እሱ ለእኔ ወንድሜ ነበር፣ እኔ ግን ክህደት ሆንኩበት። ኒናን ደግሞ ወደድኳት፣ አፈቀርኳት። አብራኝ ስትኖር በጣም እንደጎዳኋት አሁን ገባኝ። እኔ ህይወታቸውን ያበላሸውባቸው ሰዎች ዝርዝር መቋጫ የለውም። ይህ የመጨረሻ ስንብቴ ነው። ለአንቺ ለኒና በጣም እንደምወድሽ እንድታቂ እፈልጋለሁ። የእኔ መኖር ለአንቺ ሁልጊዜም ከባድ ነበር። ቅዱስንም በጣም እንደምወደው እንደማከብረው ነገር የለም። እሱ ያደረገልኝን መልካምነት የሚመጥን ማንነት አልነበረኝም። ከአሁን በኋላ ግን
ይህ ህይወት ይበቃኛል። እዚህ ህይወት ላይ መቆየት አልፈልግም። መኖር በፍጹም አልፈልግም። ወስኛለሁ። እኔ በቃኝ። የእኔ መኖር ለማንም ምንም ጥቅም የለውም። ሰውን ከማስከፋት ሰውን ከማስለቀስ ውጭ አንድ ቀን የሚረባ ነገር አድርጌ አላውቅም። እናዬ እባክሽን አንቺ ይቅርታ አድርጊልኝ። ፍቅሬ ምንም አልጠቀምሽም። እኔ በህይወት መቆየት ለሰው ምንም ጥቅም የለውም፣ ጉዳት እንጂ። ከዚህ በኋላ ራሴ ላይ መወስነውን ወስናለሁ። ናቲ ናቲ አታጓጓኝ። እናዬ አሁን መግለጥ ትችላለሽ። ምን እስኪሆን ድረስ ነው የምንጠብቀው እንዴ? በቃ ኪራን ወተን እንፈልገው። የሆነ ነገር አድርገውት እንዳይሆን እንዴ። ደህንነቱን ማረጋገጥ እኮ አለብን አይደል እንዴ? ልጆች ሳልሰጋ እኮ ቀርቼ አይደለም። አሁን ቸኩለን የምንወስነው ውሳኔ በኋላ ዋጋ እንዳስከፍለን ብዬ እንጂ። ስለዚህ ትንሽ እንታገስ፣ የኪራንም ድምፅ እንስማ። እኔ ግን ከዚህ በላይ መታገስ አልቻልኩም። ወይ ካልሆነ ለምን ፖሊስ ጣቢያም ቢሆን አንሄድም? እኔ ዳግመኛ ከዚህ በኋላ ወንድሜ ማጣት አልፈልግም። ኪያ በቃ ተረጋጊ። አሁን እኮ እንደዚህ መሆናችን ምንም አይጠቅመንም። ለሱም ቢሆን በቃ ጸሎት ማድረግ ነው የሚሻለው። ልክፈት። እንዴት ናችሁ? አንድ የምነግራችሁ ነገር ነበር። ቆይ ሀና፣ ስለ ወንድሜ ነው? ስለ ኪራ ነው? እባክሽ ሀና ንገሪኝ። በቃ ቁርጤንም ቢሆን ልወቀው። ይኸውላችሁ ዛሬ ጠዋት መርማሪ ቢሮ ሄጄ ነበርና ኪራን ዛይቸዋለሁኝ። አስረውታል። ምን? ሀና ምን እያልሽ እንደሆነ ታውቂያለሽ? አይ ተሳስተሽ ነው። ተሳስተሻል አይደል? አይ እንደ እኔ እየነገርኳችሁ እኮ ነው። በቃ ኪራን አስረውታል። እዛ ነው ያለው። አሁን ልንሄድለት ይገባል። የመጣሁት እኮ ልንገራችሁ ብዬ ነው። ደግሞ ምንድነው ሁላችሁም እኮ ስደውል ስልካችሁ አይሰራም፣ አታነሱም። ይሄ እንደሚሆን እርግጠኛ ነበርኩ። ተው ብዬ ነበር፣ አልሰማ ብሎ እንጂ። በቃ አሁን እዚህ መናደዱ ምንም አይጠቅመንም። ለወንድሜ እንድረስለት፣ እንሂድ። እንደፈራው ሆነበት አይደል? ኪራ እየተያዘ በቃ። አዎ በቃ ለኪራ ልንሄድለት ይገባል። እኔ ብቻዬን ስለፈራሁኝ እኮ ነው እዚህ ድረስ የመጣሁት። እንሂድ። ወረዱ? አዎ ሄደዋል። ቆይ ልቆልፍና እንሄዳለን። እንዴ ቆይ ሄዱ። አንቺ እዚህ ነው መሆን ያለብሽ። እንዴ ለምን ኪያ? እኔም እኮ መሄድ እፈልጋለሁ። ኪራም ማየት እፈልጋለሁ። ይኸውልሽ ሄዱ፣ አንቺ ቤት መሆን አለብሽ። ቤቱን መጠበቅ ይኖርብሻል። እንዴ ምን ማለት ነው ኪያ? ኪራ እኮ ነው የታሰረው። ቆይ እኔ ቤተሰብ ስለ ቤቱ ማስብ ይመስልሻል? ይገባኛል እኮ ግን ደግሞ እዚህ ቤት ውስጥ ሳምሶን አለ። ሊርባው ወይ ደግሞ ሊያሞ ይችላል። ስለዚህ እዚህ ቤት ውስጥ አንድ ሰው መቅረት ይኖርበታል። ግን እኮ ኪራም ማየት እፈልጋለሁ። ደህና መሆኑን ማወቅ እፈልጋለሁ። አዎ ሄዱ፣ እኔ ደውዬ እነግርሻለሁኝ። እሺ ደግሞ ቤቱን እኮ ክፍተት መሄዳችን መልሶ ጭንቀቱ ለኛ ነው የሚሆነው። እሺ በቃ ወርደዋል። ሂድ። ናቲ፣ አንተ ናቲ፣ ናቲዬ የት ነው? የምትፈልገውን ነገር አምጥቼልሃለሁ። ናቲ፣ ናቲ በእናትህ ናውጣ። የት ነህ? ቁጣ ናቲ፣ የትም አልሄድም ቤት ነኝ ብሎኛል ነበር እንዴ? ደግሞ ይሄ የምን ወረቀት ነው?
ናቲ እየቀለድክ ነው አይደል? ናቲ እኔ እንደዚህ አይነት ቀልድ አልፈልግም። ውጣ ናቲ፣ የት ነህ? ናቲ አንተ ናቲ በእናትህ ምንም ነገር እንዳታረግ። እኔ እንደዚህ አይነት ቀልድ አልፈልግም ናቲ። ወይኔ ናቲ የት ነህ? እኔ ጨዋታ ከሆነ አልፈልግም። እኔ እንደዚህ አይነት ጨዋታ አልጫወትም። አንተ ናቲ የት ነህ? አንተ ናቲ የት ነህ? ናቲ ይሄ ነገር ቀልድ ከሆነ በፍጹም ይቅር አይደለም። ናቲ የት ነህ? ናቲ የት ሆነህ ነው? እኔ እንደዚህ አይነት ቀልድ አልፈልግም ናቲ። ናቲ የት ነህ? ናቲ በእናትህ ነገር እንዳታረገው ናቲ፣ እየቀለድኩ ነው በለኝ። አደራህን አምላኬ አደራህን። እኔ እንዴት ነው የምችለው? ናቲን ያዘን አልችልም ከዚህ በኋላ እባክህ ናቲን ያዘን አልችልም። ቆይ ማን ጋር ሊሄድ ይችላል? ማን ጋር ይሄዳል? አዎ በቃ ጓደኛው ጋር ሊሆን ይችላል። ሌላ የት ይሄዳል? ናቲ እባክህን አደራህን እንዳታረገው። እኔ ያዘን አልችልም ናቲ። ቆንጆ ቆሎ ነው አይደል? በጣም አሪፍ ቆሎ። ቡናውን በጣም ቆንጆ ነበር። እጅሽ ይባረክ። አረ እንደዚህ ቡና ቆሎ ምናምን አዘጋጅቼ ሳቀርብላችሁ ነው አይደል የምታሞግሱኝ? እሺ ይሆነ። እንደውም እስኪ ለማሙዬ ላጉርሳትና እሷ ሙያሽን ትመስክር። አቤት ናኦሚ ልጅ እኮ ናት። አንተ እኮ አታረገውም አይባልም እንዴ? ቆይ አያውቅም ብለሽ ነው እንዴ? አንተ እኮ ታረገዋለህ። ሞኝ ነህ ደግሞ። ያላወቅኩ እንዳይመስልህ ልጄ ቶሎ እንድትወፍር ብለህ እንደተወለደች አካባቢ ጡጦውን 6 ቁጥር እያረክስ ሰጣት ነበር አይደል እንዴ? እሷ ራሷ እኮ ፈልጋ ነው። ደግሞ ማማዬ ምስክር ናት አይደል? እኔ ፍቅር ይኸው አዎ እያለች እንዴ ልጄን በቁንጣ ልገላት? የኔ ፍቅር እናትሽን አይሻት አይደል? ምን ያህል ጠንካራ እንደሆነች። ለእኛ ብላ እኮ ነው እንደዚህ በጠዋት ተነስታ የምትለፈው። እሺ ይሁንላችሁ። ቆሎ በደንብ ብላ። እጽ ደወለች ወይ? እጽ ነው ማየት ነው። እቤት ነን እጽ። ምን ነው ድምፅሽ ልክ አይደለም። ችግር አለ እንዴ? ኪራ እኮ ታሰረ። ምን? ምን ተፈጠረ ናኦሚ? እሺ ወዴት ናችሁ? ፖሊስ ጣቢያ ነን። ቶሎ ነው። እሺ በቃ እዛው እመጣለሁ። እዛው ጠብቁኝ። ናኦሚ ምንድነው የተፈጠረው? እባክህ ንገረኝ። ምሩዬ ኪራ ታስሯል። እሱ ጋር መሄድ አለብኝ። ይኸውልሽ አንቺ ግን እንዳደነግጭ እሺ? ናኦሚ ምናልባት እኮ አንተም በዛው። ምሩዬ አንቺ ምንም አታስቢ። ምንም ነገር አይፈጠርም እሺ? ምንም ደግሞ ቢፈጠር ኪራን ትቼ እዚህ መሆን አልችልም። በቃ መጣ የኔ ፍቅር። ሄኖክ እኔ በጣም ፈርቻለሁ። ቤቲ አማን ሳይቀድመን ይኸውልሽ አንቺ ቀድመሽ መክሰስ አለብሽ እሺ? እኔ እንጃ ሄኖክ፣ ግን ነገሮች ከዚህ በላይ እንዳይወሳሰቡ በጣም እየፈራሁ ነው። ቤቲ አሁን ፍርሃትሽን ተይና በቃ ቤት መጥቶ እንዳስፈራራሽና እንደዛተብሽ በቃ ተናገሪ። ከዛ በኋላ ሁሉም ነገር ወደሱ ይዞራል። ይህ ሀሳብ እንደሚሰራ ተስፋ አደርጋለሁ። ቤቲ በቃ አሁን ይኸውልሽ ፍርሃትሽን ተይ። ፍርሃትሽን ፊትሽ ላይ ካዩ ነገሮች በሙሉ ወደ አንቺ እንዲያዞሩብሽ ነው የምታደርጊው። አዎ ኪሩቤል በቁጥጥራችን ስር ውስጥ ነው። ይኸውልህ ስለ አማንም ማንኛውንም ነገር እንድታሳውቀኝ እፈልጋለሁ። ኪራ ታሰረ እንዴ? እንዴት? አላውቅም። እኔም እኮ ካንቺ እኩል እኮ ነው የሰማሁት። ቆይ ቤቲ እንዴት ሊሆን ቻለ? ለማንኛውም ማለት ነው ምንም አዲስ ነገር ሲፈጠር እንድታሳውቀኝ እፈልጋለሁ። ስልክን እጠብቃለሁ። ቻው ቤቲ። ቆይ እንዴት ሊሆን ቻለ? ኪራስ በምን ምክንያት ታሰረ? ይሄልሽ ነገሮች በሙሉ በቃ ሊያበቁ ነው መሰለኝ ቤቲ። እኔም በጣም ግራ እየገባኝ ነው። ቆይ አሁን ምን ልናደርግ ነው? ቤቴ ለምን ነው እዚህ ምን ሰራላችሁ? አይ አሁን እኮ እዚህ የመጣሁት ክስ አረ ምንም አይደለም መርማሪ፣ አዲስ ነገር ካለ ለመጠየቅ ነው የመጣው።
እኔ በህግ ስጠራችሁ ልክ እንደሬት የሚያንገሸግሻችሁ ሰዎች ዛሬ ይህንን ለመጠየቅ እንዴት ነው እንዲህ የመጣችሁት? የምትነግሩኝ ነገር የሚያሳምን ይመስላችኋል? መርማሪ ነገሩን ለማወቅ ነው፣ ሌላ ምንም ሀሳብ ኖሮን አይደለም። እና ደግሞ ነፃነታችን ስለናፈቀንና ከዚህ ከተማ ወጥተን ለመዝናናት ስለፈለግን ነው። ነገሩን ለማቅለል ነው ወይስ ሌላ የምትደብቁት ነገር አለ? ኪራ መታሰሩን ስትሰሙ ለምንድን ነው የደነገጣችሁት? ደግሞ ቤቲ ቅድም አንቺ የመጣ ነው ክስ ለመመስረት ነው አልሽ። አንተ ደግሞ አዲስ ነገር ለመጠየቅ ነው አልክ። ማን ነው ውሸት እያወራ ያለው? ማንስ ነው እውነት እያወራ ያለው? አረኛ አልደነገጥንም መርማሪ። ያው ኪራን ምንም ቢሆን እናውቀዋለን፣ ለዛ ነው። ቤቴሌም ባለፈው ግን ስለሱ ስጠይቅሽ የመለስልኝ መልስ እንዲህ አልነበረም። ለማንኛውም የምትፈልጉትን ለመጠየቅ በሩ በዚህ በኩል ነው። ጠፍጣችሁ ከሆነ አዎ፣ ወደዛ እየመጣን ነበር። እንደ አጋጣሚ ነው አንተ የመጣው። በቃ እንሂድ። ንጹህ ሰው አይርበተበትም። ንጹህ ሰው ደግሞ አይዋሽም። ደግሞ የምፈልገውን ነገር እስካገኝ ድረስ እናንተን መከታተሌን አላቆምም። ለዛሬ መሄድ ትችላላችሁ፣ ግን አንድ ነገር እንዳትረሱ። ምን ጊዜም ቢሆን አይኔ እናንተ ላይ እንደሆነ ወቁ። እሺ ቆይ አሁን ወንጀለኛው ተያዘ አይደል እንዴ? 100% ወንጀለኛ አላልነው፣ ተጠርጣሪ ነው እንጂ። ስለዚህ ቤቴ ለምትናገሪያቸው ቃላቶች ተጠንቀቂ። እሺ አሁን መሄድ እንችላለን። ለምንድን ነው እናንተን ሳይሆን ነገር የሚሰማኝ? አይሆንም እንዴ! ቆይ ለምንድን ነው ማያስገቡን? መግባትና እሱን መጠየቅ እኮ አለብን። ሲጀመር ምን አድርጎ ነው እዚህ ውስጥ የቆለፉበት? አባባ በእውቀት አንድ ነገር በሏቸው፣ ገብተን መጠየቅ አለብን። እኔ እኮ ጨንቆኛል። ወንድሜ እዚህ ውስጥ ታስሮ እያየሁት እንዴት ነው እዚህ የምቆመው? ካልሆነ ወይ ገንጥለንም ቢሆን እንቅዋ። ደግሞ ምን የሚሉት መከልከል ነው አታዩትም ማለት? ኪያ እባክሽ ተረጋጊ እንዴ! ደግሞ ድምጽሽን ቀንሺ። ምን ሆናችሁ ነው? ጽናት ፖሊስ ጣቢያ እኮ ነው ያለ ነው። ነገሩን ይበልጥ እንዳናበለሻሸው። ልጆቼ ዝም በሉ። አሁን ይሄ ጩኸት ለኛ ምንም አይፈይድልንም። ኪራ እኮ እዚህ የገባው እኛ እንድንጮህለት አይደለም። ቆይ እስኪ መርማሪ ይውጣ። ምን እያደረጋችሁ ነው? ጸጥታ ይኖራችሁ እንጂ ያላችሁት እኮ የህግ ግቢ ነው። ምንድነው እንደዚህ የምትጫጩት እንዴ? ያላችሁት እኮ የመንግስት መስሪያ ቤት እንጂ ዝም ብሎ ተራ ገበያ እኮ አይደለም። መርማሪ ጆ እባክህን ኪራን እንዳየው ፍቀድልኝ። እባክህን ገብተን እንጠይቀው። ቆይ ሲጀመር ምን አድርጎ ነው የታሰረው? እባክህ መርማሪ ጆ፣ እኔ እኮ ህይወቴ እዛ ውስጥ ነው ያለው። እባክህን ገብቼ እንድጠይቀው ፍቀድልኝ። ታዩታላችሁ። አታዩቱም ብሎ የከለከላችሁ ማንም ሰው የለም። ነገር ግን በዚህ ሁኔታችሁ አይደለም የምታዩት። መረጋጋት አለባችሁ። ህጉ የራሱ የሆነ አሰራር አለው። መርማሪ ጆ፣ እኛ እኮ ህግ ለመጣስ አይደለም የመጣ ነው። የልጃችን ነገር ስላስጨነቀን እዚህ የመጣ ነው። በቃ አሁን ገብተን እናየዋለን። የቱ ጋር ነው የምናየው? የሚያስፈልገውን ፎርማሊቲ ሁሉ እናሟላለን። አቶ በእውቀት ቢያንስ እርሶ ነገሮችን ያውቃሉ ብዬ አስባለሁ። ነገር ግን ሁላችሁም እንደዚህ ሆናችሁ መጠየቅ አትችሉም። በአንድ ጊዜም መግባት አትችሉም። አንደኛ የመጠየቂያ ሰዓት አልፏል። ሁለተኛ ነገር ደግሞ እኔ እንደ ቤተሰብ ልረዳችሁ ብዬ ነው እንጂ አሁን ከእናንተ ጋር የማደርገው ነገር በሙሉ ህጉ አይፈቅደውም። እባክህ መርማሪ፣ ኪራ ማለት ለኛ አለቃችን ብቻ አይደለም። በቃ የሁላችንም ህይወት ነው የተዘጋው። እባክህን አንድ ጊዜ ብቻ ገብተን እንድናየው ፍቀድልን። እሺ፣ እኔ ቻልኩትን ያህል ልረዳችሁ። አሁን ከመካከላችሁ ገብተው የሚጠይቁ ሁለት ሰው ምረጡና ገብተው መጠየቅ ይችላል። ነገር ግን ከሁለት ሰው በላይ መጠየቅ አይችልም። እኔ አይዋሉኝ ወንድሜ በጣም ማየት ፈልጋለሁ። ገና አንድ ቀን ከማየቴ በሁለተኛው ቀን እንደዚህ መፈጠሩ ራሱ ማለት ምንድን ነው ያልሽው? ወይዘሪት ኪያ እንዴ አንድ ቀን እንዳገኘሁት በሁለተኛው ቀን እንደዚህ ሆነ ማለት ወንድምሽን ከዚህ በፊት አግኝተሽው ታውቂያለሽ እንዴ? አይ መርማሪ ጆ፣ እሷ እንደዚህ ማለቷ እኮ አይደለም። ስለተጨነቀች እኔ አይቼው አላውቅም ማለቷ ነው። የለም አቶ በእውቀት፣ እኔ የሰማሁት ሌላ ነገር ነው። ለማንኛውም ግን የዚህ ቤት ነገር ቀን በቀን እንቆቅልሹ እየበዛ ነው። ሁሉም ሰው የሚናገረው ነገር መስመር እየሳተ ነው። መርማሪ ጆ እባክህን፣ እኛ እዚህ የቃላት ጦርነት ውስጥ ለመግባት አልቆምም። ባሌ እዛ ውስጥ ታስሮ እኔ ቃላት እንቆቅልሽ የምፈታ ይመስልሃል? አሁን እባክህን ንገረንና ማናችን እንግባ። እሺ፣ ለማንኛውም ሀሳቤን ከመቀየር በፊት ማንና ማን ገብቶ እንደሚጠይቀው ሀሳባችሁን ንገሩኝ። እኔ ብዙ ስራ አለብኝ። ኪያ ይቅርታ፣ ግን እባክሽን እኔ ልግባ። እኔ ሊያው ከሱ ጋር መነጋገር ያለብኝ ነገር አለ። እባክሽን እኔ ልግባ እንዳላናግረው። ግን እኮ ጽናት፣ እኔም ወንድሜ ማየት ፈልጋለሁ። ገና እኮ ሳልጠግቦ ነው ወደዚህ ያመጡት። እባክሽን ቆይ፣ ግን ለምንድን ነው እኔን ወደ ኋላ የምታስቀሩኝ? በቃ ልጆች አትጨቃጨቁ። እናንተ ግቡ እናዩት።
የኔ ማየት ምንም አይጨምርለትም ለሱ። እናንተ ብቻ ተረጋጉ። አይ እንደዛማ አይሆንም አባባ በውቀት። በቃ አንተ ግባ። አንተ እሱን ገብተህ ማናገር አለብህ። ምናልባት የሚነግር ጠቃሚ ነገር ሊኖር ይችላል። እሱ ደግሞ ከአንተ ውጪ ለማንም እየነገር አይደለም። ኪያዬ እባክሽን ስሚኝ። በቃ ጽናትና አባባ በውቀት ገብተው ይዩት። እኔና አንቺ ደግሞ ነገ በመጠየቂያ ሰዓት መተን እንጠይቀዋለን። እሺ እባክሽ ጊዜ አናጥፋ። መርማሪ ጆ፣ እኔና ጽናት እንገባለን። ተስማምተናል። በጣም ጥሩ፣ ተከተሉኝ። ቆይ ግን ጠበቃው ፊት ሄዶ ነው? ለምንድን ነው እስካሁን ያልመጣው? ስልኩም እኮ ይሰራልኝ አይደል? ኪራዬ ቆይ ተጎድተሃል እንዴ? የሆነ ነገር አድርገው ጋር ንገረኝ፣ ደህና ነኝ በለኝ እንጂ። ደህና ነኝ ጽናቴ፣ አንቺ አታልቅሽ። እኔ እኮ ምንም አልሆንኩም፣ ደህና ነኝ። ኪራዬ ቆይ እንዴት ነው የሆነው? እንዴት ነው እንደዚህ የሆነው? እኔ እኮ ደብቄ ሸሽጌ ይዤ ካልነበር እንዴ? እንዴት ነው እዚህ ላይ ያስገቡክ የቻሉት? ጽናቴ እንደዚህ ያስበይ። ያለነው እኮ ፖሊስ ጣቢያ ውስጥ ነው። እንደዚህ መናገርሽ አንቺንም ሊያሳስርሽ ይችላል። እባክሽ ለምትናገሪው ነገር ተጠንቀቂ። እንደዚህ እንዲሆን እኮ ግን አልፈልግም ነበር። ሁላችንም ስንባዝን የነበረው አንተ ለዚህ ቀን እንዳትበቃ ነበር። ኪራዬ እኔ እኮ እንድትታሰር አልፈልግም። ልፋታችን ሁሉ መና ቀረ። ይሄ ነገር እኮ አንድ ቀን እንደሚሆን ሁለታችንም እናውቅ ነበር። ግን ደግሞ በቃ እኛ አቅማችን የቻለውን በሙሉ አድርገናል። ማን ያውቃል፣ ምናልባት እውነቱ የሚወጣው በዚህ መንገድ ይሆናል። ደግሞ እውነቱ እኛ ጋር ስላለ አንቺ ምንም አትጨነቂ፣ አይዞሽ፣ ሁሉም ነገር ይስተካከላል። ቃል እገባልሃለሁ ኪራዬ፣ ለዚህ በነፍሴ እምልልሃለሁ። እሺ ምንም ቢፈጠር እኔ ከዚህ አወጣሃለሁ። እዚህ በጭራሽ እንድትበሰብስ አልፈቅድም። መጠቀም ያለብኝን ነገር በሙሉ እጠቀማለሁ። ያንን ጠበቃ ዮሴፍንም ይሁን ምንም ነገር አድርጌ ቢሆን ከጎን እቆማለሁ። እሺ አውቃለሁ፣ እመካብሻለሁ። አንቺ በጣም ጠንካራ ሴት ነሽ። የአንቺ መኖር ብቻ እዚህ ውስጥ እኔም በጣም ያጠነክረኛል። ሰዓት አልቋል። ኪራዬ በቃ እየመጣሁ እጠይቅሃለሁ። እሺ ደግሞ ጠንካራው ምንም እንዳትፈራ። እሺ እንዴት ነህ አጎቴ? ደህና ነኝ ልጄ። አንተ እንዴት ነህ? ምንድን ነው የተፈጠረው ነገር? ማታ እኮ ስትወጣ አልተዋጠልኝም ነበር። ደህና ነኝ አጎቴ። ነገሩማ የተፈጠረው እንደዚህ ነው። አማንን ማታ አግኝቼው ነበረ። ከዛ እኔም ሆኔ ሲያቅልሸሽ ሞከረ። እኔም ተከተልኩት። በዛ መሀል በተፈጠረ አለመግባባት ትንሽ ሳልጎዳው አልቀርም። እና ከዛስ ልጄ? ልክ እሱ መሬት ላይ ወድቆ እኔ ይዤው እንዳለው ፖሊሱ መጣ። ከዛ ድንገት ፖሊሶች ካበቡንና እኔ መውጫ አጣሁ። ቆይ ይሄ ነገር የአማን ሴራ ይመስልሃል ልጄ? ሆን ብሎ አንተን ለማሳሰር ያደረገው ነገር ይመስልሃል? አይ በጭራሽ እንደዛ አላስብም አጎቴ። እሱ እንደዛ ቢያስብና እኔን ለማሳሰር ቢያስብ ኖሮ ጽናትን እዛ ቦታ አይጠራትም ነበር። የሆነ ግን የተደበቀ ነገር ያለ ይመስለኛል። በቃ ልጄ አታስብ፣ ስለምንም ነገር አትጨነቅ። ይህንን ስራ ማን እንደሰራውና ይህንን ወጥመድ ማን እንደጠመደው ይደርስበታል። አጎቴ ግን ደግሞ አንተ እዚህ ውስጥ ጠንካራ መሆን አለብህ። እህቴ ያደራ ጥላብኝ የሄደችው ልጄ አንተ ነህ። ቃል እገባልሃለሁ። እኔ ደግሞ ከዚህ ውስጥ በክብር አወጣለሁ። አንዲትም ቀን ያለ ጥፋት እዚህ ውስጥ እንድትማቀቅ አልፈልግም። በቃ እኔንም እንዳትፈራ። እሺ አጎቴ፣ አንተ ካለ እኔ ምንም አልፈራም፣ ጠንካራ ሆናለሁ። በቃ እኔ ልሂድ። እህትህንም ጽናትን ማረጋጋቸዋለሁ። ደህና ሁንልኝ እኔ ልጅ። እንዴ ምን ልሰራ መጣ? ማለቴ እዛው ክፍል ሆኖ አልተባልክም ነበር እንዴ? ቆይ ቁልፍ አልነበር? ማን ከፈተልህ?
ተረጋጊ ኤደን። እኔ እዛ ስጠራሽ ስላልሰማሽኝ ማንም ደግሞ መጥቶ ሊከፍትልኝ ስላልቻለ ነው ከቁልፉ ጋር ራሴ ታግዬ ከፍቼ መጣሁት። እናው ምን ፈልገህ ነው ከክፍል የወጣኸው? ምንም አልፈለኩም ኤደን። ውሃ ስለጠማኝ ብቻ ነው የመጣሁት። ውሃ ብቻ ስጪኝ። እሺ እዚሁ ሁን። አይ እንደውም ክፍል ግባና እዛ ቆልፍብሃለሁ። እዛው ውሃውን አመጣልሃለሁ። እባክሽ ኤደን፣ መቼስ በዚህ ሁኔታ እያየሽኝ ያመልጣል ብለሽ አታስቢም አይደል? እንኳን ላመልጥ ይቅርና አንቺን ቆሜ ለማናገር እንኳን ምን ያህል አቅም እንዳጠረኝ ማውቀው እኔ ብቻ ነኝ። እባክሽን ውሃ ብቻ ስጪኝ። ግድ የለም እዛው ክፍል ላደርሰህና እዛው ውሃውን አመጣልሃለሁ። እሺ ካልሽኝማ ምን ማድረግ እችላለሁ? አይ ሳምሶን እባክህ አይዞህ ተነስ። ሳምሶን ሳምሶን እባክሽ ኤደን፣ ሰብአዊነት የሚሰማሽ ከሆነ እኔን እዚህ ሶፋ ላይ ትተሽኝ ውሃ ብቻ ጠጪኝ። ይቅርታ ኤደን፣ ለዚህ ጅልነትሽ የሚገባሽ ይህ አልነበረም፣ ግን ምንም አማራጭ ስላልነበረኝ ነው። ኪያ ምን ሆነሽ ነው? ደህና ነሽ? አይደለሁም። ደህና አይደለሁኝም ዮሴፍ። ወንድሜን እኮ ወስዶ አሰሩብኝ። ምንም በማያውቀው ነገር ወንድሜን ወስዶ አሰሩብኝ። ቆይ እሱ እዛ ታስሮ እኔ ማን አለኝ? ደህና አይደለሁኝም ዮሴፍ። አይዞሽ ኪያ፣ በቃ አታልቅሽ፣ እኔ ያለሁልሽ። ቆይ እኔ ሁሉ ነገር ሲፈጠር ዝም ብዬ የማይነው እንደሚመስልሽ? ይኸውልሽ ምንም ነገር እንዳትሰጊሽ፣ እኔ ካንቺ ጋር ነኝ። አይዞሽ ኪያ። እባክህ ዮሴፍ፣ እባክህ ወንድሜን ብቻ አደንልኝ። እባክህ አንተ እሱን ብቻ አትርፈው እንጂ እኔ የፈለግከውን ነገር አደርጋለሁ። ሁሉንም ዋጋ ለመክፈል ዝግጁ ነኝ። እባክህ። ይኸውልሽ ኪያ፣ ወደ እኔ ይህኝ እስኪ እኔ ኪራን ለማስፈታት ወይ ደግሞ እሱን ነፃ ለማውጣት እኮ የምሯሯጠው ከአንቺ ገንዘብ ፈልጌ ወይ ደግሞ ሌላ ነገር ፈልጌ እንዳይመስልሽ ኪያ። አንቺ ለእኔ ልዩ ሴት ነሽ። ኪራ ደግሞ ለአንቺ ወንድምሽ እንደሆነው ለእኔም ወንድሜ ነው። እሺ፣ ስለ ገንዘብ ስለ ክፍያ የምትዩ ነገር በፍጹም እንዳታስቢ። እሺ ዮሴፍ፣ እኔ በጣም ፈርቻለሁ። ነገሮች እንዳለ እኮ የተበላሹብኝ ነው። ኪያ፣ እኔ እያለሁ አንቺ ምንም መፍራት አይኖርብሽም። እሺ፣ ሁሉም ነገር ደግሞ እኔ እመራዋለሁ። ሰማሽኝ አይደል? ሁሉም ነገር ሰላም ይሆናል። ይሄ ደግሞ ያንቺ ዮሴፍ የገባልሽ ቃል ነው። በቃ አሁን ይኸውልሽ ጠንከር በይና ጥንካሬሽን አሳኝ። እሺ፣ ፈገግ በይልኝ ኪያ። እሺ፣ በቃ እንደምታረጉት ተማመንባለሁ። ኪዬ እንቺ አምጥቼልሻለሁ፣ ጠጪና እሱን ተረጋጊ። እሺ፣ አመሰግናለሁ ሀና። በቃ አንቺ እዚህ ሁኚና አረጋጋት። እሺ፣ እኔ ውስጥ ገብቼ ኪራንም መርማሪውንም አነጋግሬ ይወጣሉ። ይሄ ዮሴፍ፣ አሁን ተስፋችን አንተ እዛ ገብተህ መውጣት ብቻ ነው። አደራ። አይዞሽ፣ እኔ እገባለሁ። በቃ ተረጋጊ ኪያሽ፣ እዚሁ ነው። ኪያዬ፣ በቃ ይኸው ዮሴፍ መጣ አይደለ? ነይ በቃ እነ ጽናት እስከሚወጡ ድረስ እዛ ጋር እንጠብቃቸው። ነይ። ቆይ ኪራስ፣ ለምንድን ነው ሁላችሁም ትታችሁት የመጣችሁት? ናሁም፣ በቃ የመጠየቂያ ሰዓት አብቅቷል ስንባል ምንም ማድረግ አንችልም ብለን ትተን መጣን። አልገባኝም። ቆይ እዛ ጨለማ ክፍል ውስጥ ብቻውን ተነው መጣ ነው የምትሉኝ? ቢያንስ እናንተ እዛ መቆየት አልነበረባችሁ? ቆይ ምን እናድርግ ናሁም? እዛ እኮ እኛ መቆየታችን ምንም ያመጣው ለውጥ የለም። ደግሞ ፖሊሶቹም እዛ እንድንቆይ አልፈለጉም። በቃ ትተን መጣን። በቃ እኔ እሄዳለሁ። የኪራን ደህና መሆን ሳላረጋግጥ በፍጹም ወደ ቤት ያልሄድም። እዚህ ተረጋጋ። እዛ ሄደህ ንትርቅ መፍጠር ግብግብ ነው ትርፉ። እኛ ብዙ ስለሆኑ ደግሞ ፖሊሶቹ ማየት አይፈልጉም።
ይሄ ደግሞ የጣቢያው ህግ ነው። ስለዚህ እንመለስ። እንዴት ነው የምረጋጋው ጋሼ? ኪራ እስር ቤት ሆኖ እንዴት ነው ወደ ቤት የምመለሰው? መመለሱ ነው የሚሻለው። አሁን ደግሞ እዛ በር ላይ ጥሩ ነገር አለመፈጠሩ የኪራን ጭንቅላት ነው የሚረብሸው። ጠበቃ ዮሴፍም ስላናገራቸው ነገ ፍርድ ቤት ይቀርባል። እሺ በቃ ነው እንሂድ። አቤት ጋሼ። አሁን ከምን ጊዜም በላይ አይናችንን መግለጥ አለብን። ኪራን የሆነ ሰው ሆን ብሎ አስይዞት ሊሆን ይችላል፣ ወይም ደግሞ አጋጣሚ ነው። ስለዚህ ነገሮችን ማጣራት አለብን። ቆይ እንዴት ተገኘ? ማለት ውጪ ነው አይደል የተገኘው? ከቤት ለምን ወጣ? ታሪኩ ብዙ ነው ልጄ። አሁን ግን ኪራን ከዚህ እስር ቤት ለማስወጣት በፍጥነት መረጃ መሰብሰብ ይኖርብናል። እሺ አሁን ምን እናድርግ? የቴሊ ታስሮማ ዝም አልልም። ይህን ሴራ ጠንሳሽ ደግሞ ማን እንደሆነ ሳላቅ እረፍት አይኖረኝም። በቃ በውስጥም በውጭም ያለውን መረጃ ሁላችንም እንፈልጋለን። እሺ ጋሽ፣ ማድረግ ያለብንን ሁሉ እናደርጋለን። መፈለግ ያለብንን መረጃ እንፈልጋለን። ኪራ በፍጹም እዛ ውስጥ መቆየት የለበትም። በጣም ጥሩ ልጄ። በቃ አሁን ወደ ቤት እንሂድና ነገሮች ማስተካከል እንጀምር። እሺ በቃ እዚህ አካባቢ መሆናችን ጥሩ አይደለም። አማንን የረዳሽው አንቺ እንደሆንሽ አውቃለሁ። ስለዚህ አማን አንቺ ጋር ነው የሚሆነው ማለት ነው። አማን አንቺ ጋር ከሆነ ደግሞ እንደዚህ ላደረግሽ ነገር ትልቅ ዋጋ ነው ማስከፈልሽ። እንዴ ማነው አንተ? ቆይ ምን ሆነህ ነው? ደንግጠሽ እንጂ መልኬና ረሳሽው ማለት እንደማትረሽኝ እርግጠኛ ነው። እንዴ ቆይ አንተ ልጅ አማሃል እንዴ? እኔ እዚህ ቤት ውስጥ ሌላ ችግር አልፈልግም። አሁኑኑ ይሄን ቤት ለቀህ ውጣልኝ። እንዴ ጆሮ አይሰማም እንዴ? ውጣልኝ። ይኸውልሽ ቤቲ፣ ቤትሽ እንድታስገቢኝ እፈልጋለሁ። አሁኑኑ ወደዛው ምሪ። አረ የቤት ገዝታው ስነ ያላችሁ ማን ነው እየመጣ የምትጋደምበት? አሁኑኑ ከዚህ ቤት ውጣልኝ። አንድ አፍሽን ከፍታለሁ ብለሽ ብታስቢ ቤቲ የምትጎጂው ራስሽ ነሽ። እሺ አሁን ያልኩሽን ብቻ አድርጊ። ምን ልታረገኝ ነው? ቆይ ምን ልታረገኝ ነው? እንዲጎዳሽ አታስገድጂኝ። እሺ ልቀቀኝ። ልጄ ምን ሆናል? ተረጋጋ እንጂ። ምንድን ነው የምታደርገው? ልቀቁኝ እባክዎትን ጋሼ። ለምን አይልቁኝም? እኔ እዚህ ምድር ላይ ምንም አላስፈልግ ከንቱ ሰው ነኝ። ስለዚህ ልቀቁኝ እባክዎትን። ልቀቁኝ ጋሼ። ልጄ ምን ሆነ ነው? እኛ እንኳን እቺ ምድር መከራ ስታበዛብን በቃሽን አላልን። አንተ በዚህ በወጣትነት እድሜ በለጋ እድሜ ምን ሆነህ ነው የኔ ልጅ ተስፋ የምቆርጠው? እባክዎትን ጋሼ ልቀቁኝ። እኔ እዚህ ምድር ላይ ምንም አልሰራም። እባክዎትን፣ እኔ መሞት ነው የምፈልገው። ልቀቁኝ። አልለቅህም። ና እንዲያውም ወደዛ እንሂድና እናውራ። ጋሼ እባክዎትን። እንዴ ቆይ ጋሼ አያውቁኝም አይደለ? እና ለምንድን ነው እንደዚህ የሚያስቆሙኝ? በቃ ልቀቁኝ። እኔ መሞት ነው የምፈልገው። አልለቅህም አልኩህ እኮ። ና እንዲያውም ወደዛ ሄደን እናወራለን። ጋሼ ኧረ እባክዎትን ልቀቁኝ። እንዴ ይኸውልህ ልጅ፣ ህይወት ማለት አንድ ጨለማ ስላየሃት ብቻ ሁልጊዜ ጨለማ የምትቀጥል ቤት አይደለችም። ጋሼ ለእኔ ግን ሁልጊዜ እንደዛ ናት። በፍጹም እንደዚህ አትሁን ልጅ። ህይወት ሁለቴ ታስተምራለች። አንዴ በወጣትነት፣ አንዴ ደግሞ በስተርጅና ታስተምራለች። ቆይ እና እንደዚህ ስላሉኝ እኔ ተስፋ ማልቆርጥ ይመስላችኋል? ሰው ሲጸልይ ለምን ይመስልሃል የማታ እንጀራ ስጠኝ የሚለው? አላውቅም። ይኸውልህ ልጅ፣ የዚህ ጸሎት ትርጉም ቢገባ ኖሮ ስንቱ ለመኖር ሲመኝ ያልተሰጠውን ጊዜ አንተ አታባክነውም ነበር። ጋሼ እኔ በቃ በራሴ ተስፋ ቆርጫለሁ። ለምንድን ነው ይሄን የማይመለከቱልኝ? እሺ ቆይ የኔ ልጅ አትሸወድ። ህይወት ስታስተምር ፈትና ነው። እና ቆይ ሁልጊዜ ፈተና ብቻ ነው እንዴ? መቼ ነው የማልፈው? መቼ ነው እኔ ሁሉ ነገር የሚሳካልኝ? ቆይ ብትሰማኝ ምን ነው ልጄ? ጋሼ እኔ ቆይ መቼ ነው የሚሳካልኝ? ያመነኝ ሰው ሁሉ በእኔ እያፈረብኝ እኮ ነው። ላገባሁት ሚስት እንኳን ልሆን አልቻልኩኝም እኮ። ልጄ ያጣው ነገር ሁሉ ተመልሶ ሊተካ ይችላል። ነገር ግን ይሄ ሁሉ የሚሆነው አንተ በህይወት ስትኖር ብቻ ነው። ጎደልኩባት ብለህ የምታስበው ሚስትህን ብትሞትባት ምን ይመስላት ይመስልሃል? ልክ ኖት ጋሼ፣ ልክ ኖት። እኔ እንደ አዲስ ሁሉን ነገር መጀመር እችላለሁ። እንዴት አይኔ ልጅ? 100 ጊዜ መውደቅ ቢኖርም 101 ጊዜ መነሳት ይኖራል።
በጣም ነው የማመሰግነው ጋሼ። እርሶን የላከልኝ ፈጣሪ ነው ትረፍ ሲለኝ። ጠንካራ ሁንልኝ። አሁን መረባብሹን ትተህ ወደ ቤት ትሄድ ይሻላል። የሳቀው ሁሉ ችግር የለበትም ማለት አይደለም ልጄ። ህይወት ሁሉንም ሰው ነው የምትፈትነው ልጄ። በውጭ የምታየውን ሰው እየገመጥክ ራስህን አታወዳድር። በጣም ነው የማመሰግነው ጋሼ። በል ግባ ልጄ። ደግሞ ወደዛ እንዳትሄድ። ምናልባት መንገድ አካባቢ ካገኘኝ ሰላም በለኝ የኔ ልጅ። እሺ እልሃለሁ ጋሼ። መቼም አልረሳህም። ማቀፍ እችላለሁ? ማነው ደግሞ በሩን ክፍት ይተው? ኤደን 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 ምንድን ነው ያልሽው? ኤደን በእናትሽ ንቂ። ምንድን ነው ኤደን? ኤደን ኤደን ንቂ። ሄደ ሄደ፣ አመለጠ። ኤደን እባክሽ ንቂ። እኔ ምሩ ነኝ። ማን ያመለጠው? ምሩ ሄደ፣ አመለጠ። እስኪ ያው አደራ ብላኝ ነበር። እሺ እሺ፣ ነይ ተረጋጊ። መጀመሪያ ነይ፣ ተነሽ ተነሽ፣ እስኪ ነይ። ምንድን ነው የሆንሽው? ቆይ ማን ያመለጠ? ምን ተፈጥሮ ነው? ሳምሶን ነው ሳምሶን ነው። መጀመሪያ እዚህ መጣና ሆዱን ይዞ ውሃ ስጭኝ አለኝ። እኔም ውሃም ጥቼለት እዚህ ጋር ቆሜ ከኋላ መታኝና ትቶኝ ወጣ። እሺ እሺ፣ በቃ አሁን ተረጋጊ። አንቺ እንደዚህ መሆንሽ እኮ ምንም የተለየ ነገር አይፈጥርም። መረጋጋት ነው ያለብሽ። እሺ ቆይ ምን እላችኋለሁ? ጽናት ስትመጣስ ምንድን ነው የምላት? ኪያ እኮ እዚህ ባዶ ቤት እሱን ትተነው አንሄድም፣ አንቺ ጠብቂ ብላኝ ነበረ። በቃ አደራዋን በለው። በቃ ተረጋጊ። ዋናው እኮ አንቺ ደህና መሆን ነው። ያ ጨካኝ ሰውዬ ገብቶ የሆነ ነገር አድርጎሽ ቢሆንስ ሌላ ጸጸት ነበር የሚመጣው። ግን አሁን አንቺ ደህና ነሽ። እነሱ ሲመጡ ደግሞ ሁሉንም ነገር ቀስ ብዬ አስረዳቸዋለሁ። ግን ኪያ ከዚህ በኋላ እንዴት ታምነኛለች? ወንድሟ ታስሮ እኔ እዚህ እንደዚህ ሆኜ ስጠብቃት እንዴት ታምነኛለች? ቆይ እሺ ምን ብዬ ነው የምነግራት? ምንም አትልሽ። ሁላችንም እኮ አንቺ ምንም ነገር እንዳላደረግሽ እናውቃለን። ዋናው ደግሞ አንቺ ደህና መሆን ነው። እሺ አሁን በቃ ተረጋጊ። ተመስገን አምላኬ። ያለ ፈቃድሽም ቢሆን ቤትሽ ውስጥ ገብቼ ምግብ ተመግቤያለሁ። ቤትሽ ውስጥ ገብቼ ምግብ ስለበላሁኝ ትንሽም ቢሆን ራራልሽ ይሆናል። ያው ከሰው እጅ የበላ አይጨክንም አይደል? እመነኝ ሳምሶን፣ አንተ በህይወትህ ከተወለድክ ጀምሮ እንደ ዛሬ አይነት ስህተት መቼም ሰርተህ አታውቅም።
እመነኝ፣ ይህንን ስራህንና ስህተትህን እድሜ ልክን ትጸጸትበታለሽ። አሁን ድንፋታሽን ተይና ለዛ ጅል ባልሽ ደውለሽ አንድ ነገር እንዲያደርግ ትነግሪዋለሽ። ምንድን ነው የምነግረው? አማን የት እንዳለ በአስቸኳይ መፈለግ አለበት። እሱም ይህንን መረጃ በደንብ ማጣራት አለበት። እመነኝ ሳምሶን፣ እኔ አማን የት እንዳለ በፍጹም አላውቅም። ይኸውልህ አንተ አማንን ከምትፈልገው በላይ እኔ ራሴ አማንን ባገኘው በጣም ደስ ይለኛል። በጣም ብዙ ጊዜ እንፈልገዋለሁ። ዝም በይ። እኔ ለተራ ማስተባበያሽና ምክንያትሽ ምንም አይነት ምክንያት አልፈልግም። ይሄ ተራ ድራማሽን መስማት አልፈልግም። አሁን የምፈልገው አንድና አንድ ነገር ብቻ ነው። እሱም ባልሽ ጋር ደውልሽ እዚህ እንድትጠሪው ብቻ ነው የምፈልገው። እመነኝ እሺ። አንተ ከተራራ ጋር እንደተጋጨ ቁጠረው። ሄኖክ እኔን እንደዚህ እንዳደረገኝ እና እንዳሰቃየኝ ሲያቅ ዝም አይለምሽ። አሁንም ዱላ አልጠገብሽ መሰለኝ። ለአንቺ አንዳች ርኅራኄ የለኝም። እሺ ምንድን ነው የምለው ደውዬ? ምንም አውቀው ነገር የለም ነው የምትይኝ? ይኸውልህ ሳምሶን፣ አንተ ምናልባት አለቃ አቶ በላይ ስለተገደለ ተሰምቶ ሊሆን ይችላል እንደዚህ የምታደርገው። ግን እመነኝ፣ እኔም ሆንኩኝ ባለቤቴ ሄኖክ እሳቸውን አልገደልንም። እመነኝ፣ እራሱ አማን ነው አቶ በላይን የገደለው። ማናችሁም ግደሉት፣ ማናችሁ፣ እሱ የኔ ጉዳይ አይደለም። አሁን የምፈልገው የኔን ቁስል ያሸከመኝን ሰው ዋጋ ማስከፈል ነው። ወሬ አታብዥብኝ። አሁን ቆይ ምን እንዳደርግልህ ነው የምፈልገው? ሄኖክ ጋር ደውዬ እቤት እንዲመጣ ንገሪ። አንድ የተለየ ነገር አደርጋለሁ ብለሽ ብታስቢ ግን ወቂ፣ ነፍስሽ በእጄ ላይ ነች። ሄሎ ቤቲ። ሄኖክ በአስቸኳይ ወደ ቤት እንድትመጣ ፈልጋለሁ። በአስቸኳይ ነው። አንቺ ልጅ ቆይ አቅልሽን እየሳትሽ ነው እንዴ? አሁን አይደለ እንዴ? ቆይ ምን ማድረግ እንዳለበት ተነጋግረን ቆይ አንቺ ወደ ቤት ሄድሽው? ሄኖክ እባክህን በአስቸኳይ ቤት መምጣት አለብህ። እባክህና አሁን ቶሎ ብለህ ካልመጣ ግን በህይወትህ ሁልጊዜም የምትጸጸትበትን ነገር ነው የምታደርገው። እሺ ባለመምጣት እድሜ ልክህን ነው የምትጸጸተው። እባክህና አልመጣም አልኩሽ እኮ በቃ አይደል እንዴ? ቆይ አንቺ ቆይ አንዳንድ ጊዜ ለምንድን ነው ሰውን የማትረጂው? በቃ እኔ አልመጣም። ላውር ላይ አርጊ። እንዴት ነው አቶ ሄኖክ? መምጣት አትፈልግም ማለት ነው? አማን አይደል አንተ ውሻ? ቆይ አንተ የገዛ ቤቴን የእናት ቤት አደረከው እንዴ? ስፈልግ የምመጣው ስፈልግ የምቀረው? ይኸውልህ እንደውም እዛው ቤት ጠብቀኝ። ይኸውልህ አለቀምሽ። ይኸውልህ ሄኖክ፣ እኔ አማን አይደለሁም። ምናልባት እዚህ ቤት ስትመጣ ሚስትን ስታያት ወንድነት ሊፈታተን ይችላል። እናም ጉልበት እንዳታባክን ነው የምነግርህ። እኔ ሳምሶን ነኝ። ሳምሶን? ቆይ እናንተ ሰዎች ከኛ ምንድን ነው የምትፈልጉት? እኛ ቤት መመላለስ ቆይ ያሰለቻችሁም እንዴ እናንተ? እንዴ ለምን አትተውኑ? ለማንኛውም እኔ ካንተ ምንም ነገር አልፈልግም። አሁን ወለም ዘለም ሳትል ቀጥ ብለህ ወደ ቤት ነው። እንደመጣው ግን እመኔ አንገትን አንቄ ነው ከዛ ቤት ጎትቼ ማስወጣሽ። ሄሎ ጭራሽ ጆሮዬን ይዘጋው። እሺ በእነዚህ ሁለት ሰዎች ቆይ ህይወቴን መሰቃቀል የዚህኛውንላ አንተ ላይ ነው የምወጣው። ሳምሶን እመኔ እንደማለቀም እመኔም ሳምሶን። ይኸውልህ ሄኖክ ሲመጣ እኔን ሚስቱ እንደዚህ እንዳደረግክ ካወቀ በህይወት ትቶ አይሄድም፣ ይገላል። እባክህ ቶሎ ውጣ። ውይ ቤቴ በጣም ፈራሁኝ እኮ። በእግሬ ሊድ ወይስ የምታውቂው የራይድ ስልክ አለ? በጣም ፈራሁኝ እኮ። አይጥ ትሰምኛለሽ? እኔን በባልሽ ልታስፈራረኝ አትሞክሪ እሺ? እኔ ሁለታችሁንም ነው ማልሰማችሁ። እመነኝ እሺ። አንተም ሆንክ ያ ጓደኛ አማን እኔና ሄኖክን እንደዚህ በማድረጋችሁ እድሜ ልካችሁን ስትጸጸቱ ትኖራላችሁ። መቼም ሰላም አታገኙም። እሺ ቢያንስ እሱን አታድርግብኝ። እሺ አላወራም ከዚህ በኋላ። ትሰምኛለሽ? ሲጀመር መጥፊያሽ አንቺ አፍሽ ነው። ያው እኔ በላሁበትን ላንሳ።
ወንድሜ አንተን ማዳን አልቻልኩም። አንተ እኔን ሰው ብለህ እኔ ላይ ሙሉ ተስፋ ጥለህ ያንን ሁሉ ትልቅ ኃላፊነት ለእኔ ሰጠኝ። እኔ ግን ለአንተ ምንም ነገር ማድረግ አልቻልኩም። እኔ ከንቱ ነኝ፣ ፍጹም ከንቱ ነኝ። ግን ወንድሜ አንድ ትልቅ ነገር ቃል እገባልሃለሁ። ምንም ይሁን ምን ነገሮች የትም ይድረሱ እኔ አንተን ከዚህ እስር ቤት አውጣለሁ። ኪራ አንተ ምንም ባላደረግከው ነገር እዛ ውስጥ መቀጣት የለብን። ይሄ ነገር የትኛውም ያህል ከባድ ዋጋ ሊያስከፍለኝ ይችላል። ግን እመነኝ እስከ መጨረሻው ሄዳለሁ። ሁሉንም ነገር አጣርቼ ይህን ወጥመድ ማን እንደሰራው ደርሼበት አንተን ነፃ አውጣለሁ ወንድሜ፣ ነፃ አውጣለሁ። ኪራ እንዴት ሆነ? ደህና ነው። ሄደን ጠይቀነው ነበር። ያው ጠበቃው ነገ ለፍርድ ይቀርባል አለ። አይዟችሁ በቃ ጠንከር በሉ፣ ፈጣሪ ከእናንተ ጋር ነው፣ ምንም አይሆንም። እንደ ሄደን ምን ሆነሽ ነው የምትንቀጠቀጪው? ምን ሆነሻል? አይ ምንም አልሆንኩም ኪያ፣ ግን እዚህ የተፈጠረ ነገር አለ። በእናታችሁ እኔ የሚያስጨንቅና የሚያስደነግጥ ነገር መስማት በጣም ሰልችቶኛል። ኤዱ ምንድን ነው የተፈጠረው? የሚያስጨንቅ ነገር አይደለም በይኝ። ጽናት ኤደን እኮ ሆን ብላ ያደረገችው ምንም ነገር የለም። እኔ ራሱ ከውጭ ስገባ መሬት ላይ ተዘርራ ነው ያገኘኋት። ምን መሬት ላይ ተዘርራ ማለት እንዴት? ይኸውላችሁ ምን መሰላችሁ፣ መጀመሪያ ሆዱን ይዞ መጣና ውሃ ስጭኝ ውሃ ጠማኝ አለኝ። ከዛ እኔም መሀል አመጣለት ወደታች ወርጄ ውሃ ይዤ መጥቼ እንዴት እንደሆነ አላውቅም ከጀርባ ይመታኝና ከዛ በሩን ከፍቶ አመለጠ። ምን? ቆይ ሳምሶን ነው ያመለጠሽ ሄደን? አዎ ራሱ። ሻው ምንድነው የምንሆነው? ቆይ ለምንድን ነው ሲጀመር ሁሉም ነገር የሚበላሸው? ለምንድን ነው ዓለም እኛ ላይ ባንዴ የምትደፋብን? እዛ ኪራዬ ምንም በማያውቀው ነገር ታስሯል፣ ሊፈረድበት ነው። አንቺ ደግሞ እዚህ እሱን አስመለጥሽው። እባክሽ ተረጋጊ። እሷ እኮ ሆን ብላ ምንም ነገር አላደረገችም። እሷንም ደብድባት ነው ሄደው። ታይምሩ እባክሽን ተይ፣ በቃ ተረጋጊ አትበይ። እዛ እኮ ኪራ ምንም በማያውቀው ነገር ሊፈርዱበት ነው። ታዲያ እንዴት ነው እኔ የምረጋጋው? ጽናት በእናትሽ ጉዶኛለሁ፣ የሆነ ነገር አድርጊ፣ ጉዶኛለሁ። ጽዬ ኒና ሰማሽ አይደል? ጉዴን ሰማሽልኝ አይደል? አዎ ኪራ ታስሯል። ኪራ እየታሰረብን። ምን? ኪራ ታሰረ? ቆይ መጀመሪያስ ተገኝቶ ነበር እንዴ? አዎ ተገኝቶ ነበር፣ ግን ደግሞ ወዲያውኑ ፖሊሶች መጥተው ከቦ አስሮ ወሰዱት። እሺ ቆይ ልንገራችሁ፣ ናትዬ ደብዳቤ ጽፎ ከቤት ወጥቷል። ራሴን ላጠፋ ነው እያለ ነው። በእናታችሁ የሆነ ነገር አድርጉ። ኒና እባክሽን ተረጋጊ። ሲጀመር ናቲ እየቀለደብሽ ነው እንጂ ጨክኖ ራሱ ላይ እንደዛ አያደርግም። ናቲን እያወቅሽው እየቀለደ ነው የሚሆነው። ራስሽን አታስጨንቂ። እኛ ለታይንም እንደ አይነት ጭንቀት ውስጥ ሆነን እንኳን ተረጋግተናል። ኒና ደግሞ በቃ ተረጋጊ። እስኪ ውስጥ ግቢና ትንሽ ረፍት። ቤቲ አንድ እርምጃ ልትንቀሳቀስ ወይም ለመራመድ ብትሞክር እመነኝ ሄኖክ፣ ሚስት ለዘላለም በለቅሶ ትኖራለች። አሁን ዝም ብለህ ቁም ቁም። ቆይ አንተ ከኛ ምንድን ነው የምትፈልገው? ሳምሶን ሚስቴን ተዋት። አንተ ግን ይኸውልህ የፈለግከውን ነገር እዚህ ቤት ውስጥ ማድረግ ትችላለህ። ተረጋጋ ጀግናው። እኔ ከአንተም ከባለቤትም ምንም የምፈልገው ነገር የለም። አሁን ይልቅ እሱን ተውና አማን ጋር ደውልለት፣ መምጣት አለበት።
እባክህን ሳምሶን ተው፣ እባክህን ተው። ይኸውልህ አሁን አማን እኛን አምኖን ወደዚህ አይመለስም። እኛን ከርቶን ትቶን ሄዷል። አሁን ና ብንለው እኛን አምኖን ተመልሶ አይመጣም። እባክህን ሳምሶን፣ እባክህ በፈጠረ ይህንን ቢላ ዞር አድርግልኝ። ሳምሶን ከፈለክ ይኸውልህ እውነቱን ልንገርህ፣ አማን እኛን አንሰማ ብሎ በቃ ከዚህ ቤት ትቶን ወጥቷል። የትም ልናገኘው አንችልም። አሁን እዚህ ቤት ና ብንለው እራሱ አያምነንም። እኛ ዝም ብለህ ነው በከንቱ እየደከምክ ያለው። አሁን ድራማችሁና ማስተባበያችሁን አቆሙ። እኔ የምላችሁን ብቻ ነው የምታደርጉት። ደውልለት፣ አሁን ደውል። እኔን ለመሸወድና ለማታለል እየሞከራችሁ ከሆነ እመኑኝ ሁለታችሁም ትጸጸቱበታላችሁ። ስፒከር ላይ አድርገው። አሁን ሄሎ፣ ጤና ይስጥልኝ። ፖሊስ ሆስፒታል። አብሮ ይስጥልን። ይህ ስልክ ቆይ የአማን ስልክ አይደለም? ምን? አዎ የሱ ስልክ ነው፣ ግን አሁን አማንን ማግኘት አይችሉም። ሆስፒታል